ሩበን አሞሪም ዩናይትድን ከለቀቁ በኋላ ዩናይትድ በከፍታ ላይ ይገኛል። አሁን በፕሪሚየር ሊጉ 3ኛ ደረጃ ላይ ተቀምጦ እንግዲህ ከ7 የፕሪሚየር ሊግ ጨዋታዎች 6 ማሸነፍ የቻለ ቲም ሆኖና ቀላል የሚባል ግስጋሴ ላይ አይደለም የሚገኘው። በፕሪሚየር ሊጉ እንግዲህ 2026 የፈረንጆቹ ከገባ በኋላ ከፍተኛ ፖይንቶችን በመሰብሰብ እንግዲህ በፕሪሚየር ሊጉ አንደኛ ነው። ምንም አይነት ሽንፈት ያልገጠመውም ቲም ነው። 11 ጨዋታዎችን ያለመሸነፍ ጉዞ ላይ ነውና እዚህ ቲም ውስጥ ደግሞ አንድ ተጫዋች አለ። በሩበን አሞሪም ስር 2 ጎሎችን ብቻ ማስቆጠር ይቻላል። ሩበን አሞሪም ከለቀቁ በኋላ ደግሞ 8 ጨዋታዎችን ብቻ አድርጎ 7 ጎሎችን ማስቆጠር ይችላል። ከ6ቱ ደግሞ ፕሪሚየር ሊግ ላይ ያስቆጠረውና 6ቱ ጎሎች ደግሞ በጣም ወሳኝ የነበሩ ዩናይትዶች ፖይንቶች እንዲሰበስቡ ያደረጋናቸው። ይሄም ግዙፉ አጥቂ ቤንጃሚን ሴስኮ ነው። ስለ ሴስኮ አለማውራት በዚህ ሰዓት ላይ በጣም የሚከብድ ነገር ነው። ስለ ሴስኮ ማውራት በዚህ ሰዓት ላይ በጣም ተገቢ ነገር ነው። ለምንድን ነው በሩበን አሞሪም ስር ያልደመቀውና የሩበን አሞሪም ታማኝ ተጫዋች ወይ ደግሞ ተመራጭ ያልሆነበት ምክንያት በእነ ማይክል ካሪክ ስርም ታማኝ ባይሆንም ግን በግዴታ በቋሚ አሰላለፍ ውስጥ እንዲቀጡ እስከሚያሳመን ድረስ እንግዲህ የደረሰ ተጫዋች ሆኗል ቤንጃሚን ሴስኮ። እስቲ በዚህኛው ቪዲዮ እንመልከተው። ያላችሁን ሀሳብ ስለ ቤንጃሚን ሴስኮ ኮሜንት ላይ ታስቀምጡልኝ ያላችሁ። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ትክክለኛ ጊዜ ላይ ነው ያለነው። ስለ ቤንጃሚን ሴስኮ በሰዓት ላይ ማውራት በጣም የሚያስገድድ ነገር ይመስለኛል። ዩናይትዶች ከቤንጃሚን ሴስኮ ጎሎች ያገኟቸው ነጥቦች በጣም ቀላል አይደሉም፣ ወሳኝ ናቸውና 8ቱን ጨዋታዎች ብናነሳ የመጀመሪያው ሩበን አሞሪም ከተሰናበቱበት በፍሌቸር ስር ያደረግነው የበርንሌይ ጨዋታ ነው። በርንሌይ 1-0 እየመራን ነበር። በቤንጃሚን ሴስኮ 2 ጎሎች አማካኝነት 2-1 እየመራን ነበር። ከዛ ሁለተኛው ጎል ተቆጥሮብን ነው እንግዲህ በዛች ኳስ እንግዲህ አቻ የተለያየ ነውና የቤንጃሚን 2 ጎሎች እንግዲህ ለዩናይትድ 1 ነጥብ ይዞላቸው መጥቷል። ምንም እንኳን የኤፍኤ ካፕ ጨዋታ ላይ 1 ጎል አስቆጥሮም በሰናበተም ከኤፍኤ ካፕ ያቺ ኳስ ግን ምናልባት ዩናይትዶች ሁለተኛ ጎል አግኝተው እስከ ጭማሪ ሰዓት ለቀጣይ ዙር ጨዋታ ድረስ የሚያስኬድ ተስፋ ነበራቸውና ግን ደግሞ በዛችሁ አልቆ ነበር። የፕሪሚየር ሊጉ ላይ ስንመጣ ግን እያንዳንዱ ጎል ለዩናይትድ ነጥቦችን የሰበሰበው የፉልሃም ጨዋታ ላይ በጣም ወሳኝ ጎል ነው ማስቆጠር ይቻሉ። ዩናይትድ ከ2-2 2 አቻ ማይሆን ፖይንት የሚጥልበት ጨዋታ ነበረ። ጨዋታውን በአግባቡ የተጫወተበት ታይም ነበረ። ግን ደግሞ ባለቀ ሰዓት የተቆጠሩ ጎሎች ዩናይትድ ነጥብ ጣለ ሲባል እንግዲህ የብሩኖ ፈርናንዴዝን አሲስት አለማድነቅ አንችልም። የቤንጃሚን ሴስኮ አጨራረስም ወሳኝ ነበርና ያቺ ጎል ለዩናይትዶች ትልቅ ጎል ናት። 3 ነጥብ ቀላል አይደለም። በፕሪሚየር ሊጉ 3 ነጥብ የሚገባውም ቲም ነበር በዛ ጨዋታ ላይና ያቺን ኳስ በተረጋጋ ሁኔታ ባለቀ ሰዓት ረጋ ብሎ ማስቆጠሩ በጣም ወሳኝ ጎል ነበረች። ከዛ ዌስትሃም ላይም ስንመጣ በተመሳሳይ ዩናይትዶች በጣም ቀሏቸው ያሸንፋሉ ተብሎ የተጠበቁት ጨዋታ ነበረ። ግን ደግሞ ያ ጨዋታ ቀላል አልነበረምና የዌስትሃሙን ጨዋታ ስናነሳ ቤንጃሚን ሴስኮ ያስቆጠራት ጎል ከጎል ወሳኝነት በተጨማሪ ያቺ ጎል በጣም ከባድ ኳስ ነበረችና ዋን ተች ናት። ያቺን ጎል ለማስቆጠር ጥርት ያሉ አጥቂ መሆን አለባቸውና ያንን ጎል ያስቆጠረበት መንገድ በጣም የሚያምር ነበር። በተለይ ደግሞ ለዩናይትዶች በጣም ወሳኝ ነበር። በማይክል ካሪክ ስር ዩናይትድ ምንም አይነት ሽንፈት እንዳስተናግድ ያቺ 1 ፖይንት ዩናይትድ ቶፕ 4 ውስጥ እንዲቆይ ያደረገበትም ታይም ነበርና ቼልሲ ነጥብ መጣሉን ተከትሎ እንግዲህ ዩናይትድ 1 ነጥብ ማግኘቱ ከቼልሲ ከፍሎ እንዲቀመጥና 4ኛ ደረጃውን እንዲያስጠብቅ አድርጎታል። ቼልሲ በጎል ይበልጠን ነበር። ያቺን 1 ፖይንት ባናገኝ ኖሮና ቤንጃሚን ሴስኮ አጨራረሱን አለማድረግ አንችልም። ከዛ በኋላ በድጋሚ መጣን። የኤቨርተኑን ጨዋታ ማንሳት እንችላለን። እንደዛ የክሪስታል ፓላስን ጨዋታ አለና ቤንጃሚን ሴስኮ በአርሰናል ጨዋታ ላይ ነው ጎል ማስቆጠር ያልቻለው ተሰልፈው እንጂ ሌላው ላይ እንዳለ ጎል እያስቆጠረው። ሲቲ ላይ ምንም አይነት የጨዋታ ጊዜ አላገኘም። የአርሰናል ጨዋታ ላይ የተወሰነ ሰዓት አግኝቷል፣ ግን ደግሞ ጎል ማስቆጠር አልቻለም። ጎል እንዲቆጠር ግን መሰረት ነበር። የማቲያስ ኩኛውን ጎል ብናነሳ እነ ሳሊባስ የሴስኮን እንቅስቃሴ እየተመለከቱ ነበርና ሴስኮ ወደ ጎል በሚጠጋበት ሰዓት ኩኛ በጣም ስፔስ አገኘና የሚመታበት መንገድ ፈጠረለትና ያኛው የ9 ቁጥር ጥራት ነው። 9 ቁጥር አንዳንዴ ጎሎችን ብቻ ማምረት ጎሎችን ብቻ ማስቆጠር ሰው ተከላካዮችን መሰብሰብ ነውና ማቲያስ ኩኛ ያንን የመሰለ ጎል ያንን የመሰለ ኳስ በዛ ደቂቃ ማስቆጠር እንዲችል የሴስኮንም አለማድረግ የምንችልበት አጋጣሚ የለምና አሁን ላይ በአንዴው እንደዚህ ወሳኝ ተጫዋች ሆኖ ለምንድነው በአንዴው እንደዚህ ጎሎቹ ለዩናይትድ ወሳኝ ሆኑት? እሱም በኮንፊደንስ በተከታታይ ጨዋታዎች ጎል ማስቆጠር ይቻላል ለምንድነው ብለን እናነሳ እንችላለን። ጎሎችን ብንመለከታቸው የብሩኖ ተቾች በደንብ አሉበት። አሲስት የሚያደርጉለት ተጫዋቾች እሱ ፈልገውት እንደሆነ ያስታውቃልና የሩበን አሞሪም ማጫወት 3-4-3 አጫወት ለሱ ብቻ ሰው ለብዙ ተጫዋቾች ምቹ አልነበረም። በጣም ያጋልጣቸው ነበር። በዛ ላይ ደግሞ ለራሳቸው የሚመች አይነት ቦታም አልነበር የሚጫወቱበትና አሁን ዳሎ በቀኙ ተከላካይ ስፍራ እናውቀዋለን። በሩበን አሞሪም ስር ግን በግራው በኩል እንደተመላላሽ ሆኖ ነበር ሲጫወት የከረመውና
ያንን ተጫዋች እንግዲህ በዛ በኩል ጀግስ እናደርገው ነበር። አንዴ ዶርጉ በዛ በኩል ይሆናል። ዶርጉ አንዴ አሪፍ ሲሆን ደግሞ ወርታንች ያወርዷል። የሩበን አሞሪም ወጥ የሆነ አሰላለፍ ለእያንዳንዱ አሪፍ እንዳይሆን አድርጎታል። ለአጥቂ የሚመች አጫወት አልነበረ። ቤንጃሚን ሴስኮ በሩበን አሞሪም ስር 2 ጎሎች ብቻ ነው ማስቆጠር የቻለው እና እነዛ 2 ጎሎች ለዩናይትድ የሰንደርላንዱ ጨዋታ ላይ ማስቆጠሩ ዩናይትድ ጨዋታውን በቀላሉ ሁኔታ እንዲያሸንፍ አድርጎታል። የብሬንፎርዱን ጨዋታ ስናነሳ ግን ምንም የሚጠቅም አልነበረም። ምናልባት ብሩኖ ፈርናንዴዝ ፔናልቲውን ባያባክን 1 ነጥብ የምናገኝበት ወይ ደግሞ ካምባክ ልንሰራበት የምንችልበት አጋጣሚ ሊኖር ይችላል። ያቺ ኳስ መነሳሳ ፈጥራልናለች ግን ከዛ ሁሉ ጨዋታ 2 ጎሎችን ብቻ ያስቆጠረ አጥቂ በዚች 8 ጨዋታው 7 ጎል ማስቆጠር ማለት ኦልሞስት በየጨዋታው ተጫዋች ጎል እያስቆጠረ ነው። ያገኘውን ደቂቃ ብንመለከት ደግሞ በጣም ያነሰ ነው። ሙሉ ደቂቃ በማይክል ካሪክ ስር የተጫወተው ገና የክሪስታል ፓላሱ ጨዋታ ላይ ሙሉ ደቂቃ የሚባልም አይደለም። ተቀይሮ በአማድ ወጥቷል። የፍሌቸር ላይ ነው የጨረሰው የበርንሌይ ጨዋታ ላይ እና የኤፍኤ ካፑ ጨዋታ ላይ በብራይተን የተሸነፍንበትና የማይክል ካሪክ ስር ላይ ያነሰ ጨዋታዎችን አድርጎ ግን 90 ደቂቃ የማይሞላ ጨዋታዎችን አድርጎ ነው እነዛን ጎሎች ማስቆጠር የቻለው። ማይክል ካሪክም ግዴታ እሱን 9 ቁጥር በአሰላለፍ ውስጥ ማስገባት እንዲኖርበት ያደረገውና የክሪስታል ፓላስ ጨዋታ ላይ ጀመረ። ጥሩ የሚባል እንቅስቃሴ አልነበረም እንደ ቲም። ቤንጃሚን ሴስኮን ብቻ አይደለም ጀጅ የምናደርገው እንደ ቲም የክሪስታል ፓላስ ጨዋታ ላይ ጥሩ አልነበረም እና ጥሩ ባልነበርንበት የፈርስት ሃፍ እንቅስቃሴ ጎል ተቆጥሮብን እየተመራን ወጥተን ነበረ። ሰከንድ ሃፍ ላይ የማቲያስ ኩኛ ኳስ ፔናልቲ አሰጠች። ያቺ ፔናልቲ ጎል ገባ። ቀይማ ማግኘታችን እንግዲህ ጨዋታውን ኮንትሮል አድርገን እንድንጫወት አድርጎን ነበር። የብሩኖን ኳስ በሚገርም ሁኔታ ነበር ወደ ጎል የቀየረው። የብሩኖ አሲስት በደንብ አድንቀነዋል። ብሩኖ እንደዚህ አይነት ኳሶችን ጠብቀዋለን። የማይጠበቁ ኳሶችን እይታው የሚገርም ነው እና ቤንጃሚን ሴስኮ የጨረሰበት መንገድ የሚገርም ነው። በድጋሚ እንግዲህ ማይክል ካሪክ 3 ነጥብ እንዲያገኝ እንግዲህ ረድቶታል። በተከታታይ የመጣንባቸው ጎሎች በቤንጃሚን ሴስኮ ነው። ምንም የሚካድ አይደለም። መለስ ብለን ከክሪስታል ፓላስ ጨዋታ በፊት ብንመለከት ሴስኮ ተቀይሮ ገብቶ ነው ያችን የመሰለች ጎል በስፒድ ያስቆጠረው። የዌስትሃሙን ጨዋታ ብናነሳ በሴስኮ ምክንያት ነው ዩናይትድ እንዳይሸንፍና 1 ነጥብ እንዲያሳካ ያደረገው። የፉላሙን ጨዋታ ብንመለከት ዩናይትድ 3 ነጥብ እንዲያገኝ ያደረገው በቤንጃሚን ሴስኮ ጎል ነው እና መደዳውን የመጣናቸውን 4 ጨዋታዎች በቤንጃሚን ሴስኮ ጎሎች ዩናይትድ ነጥብ ይዞ እንዲመጣ አድርጓል እና ይሄ አጥቂ ዩናይትዶች ገና ነው 22 ዓመቱ ነው። ስለዚህ ለብዙ ዓመት እቅዳችን ይሆናል ለብዙ ጊዜ ይሆናል ብለው ነው ከነ ዋትኪንስ መርጠው እሱን እንትን ያሉት። ሩበን አሞሪም ምርጫው ዋትኪንስ ነበር፣ ግን ብዙ ድርድሮች ምናምን ገብተው ዩናይትዶች ሩበን አሞሪም ለማሳመን ሄደው ምንም እንኳን ሩበን አሞሪም እሱን ተመርጭ ባያረጉትም በቋሚ አሰላለፍ ለማስገባት ምርጫቸው ባይሆንም በነ አምቦሞ እና በፎልስ ናይን መጮትን ቢመርጡም የመረጡት እሱን ነበር። ስሎቫኒያዊ አጥቂ በሩበን አሞሪም ስር ራሱን ማሳየት አልቻለም ነበር። ቤንች የመሆን እድሉ ሰፊ ነበረ። ምንም የሚያደርገው እንቅስቃሴም ይህን ያህል አልነበረም እና ሩበን አሞሪም ማሳማኝ ስላልነበረ ሩበን አሞሪም ቤንች ቢያደርጉት አይገርምም ነበር። ምናልባት ዩናይትዶች ራሱን ራስመስ ደገሙት እየተባለ ነበር እና ዩናይትድ አጥቂ ላይ ምን ያህል እንደተቸገረ እናቅ ነበር። ግን ደግሞ ራሱን ራስመስ ሳይሆን የደገሙ ነው። ሌላኛው ራሱን የቻለ የሚገርም አጥቂ የጠበቅነውን ሴስኮ በሌፕዚግ ያየነውን ሴስኮ ያድጋል የተባለውን ሴስኮ ነው የተመለከትነው እና አሁን ላይ ጥሩ የሚባል ኮንፊደንስ ላይ ነው ያለው። ልቡ ያብጣል ብዬ አላስብም። ጎሎችን እያስቆጠርኩ ስለሆነ ምንም አይነት አለ አይደለ እንትን ስሜት የሚመጣበት አይመስለኝም። ገና ነው፣ በጣም ገና ይቀሯል። ሙሉ 90 ደቂቃ እየተጫወተ አይደለም። ተቀይሮ እየወጣ ነው፣ ተቀይሮ እየገባ ነው። ጎሎቹ ወሳኝ መሆን አለባቸው። አሁንም በዚህ መቀጠል እንዳለበት ፊል ሊያደርግ ይገባልና ዩናይትዶች ትክክለኛ ምርጫ መርጠዋል። የአሰልጣኙን አንዳንድ ሀሳቦች ማስቀየር በጣም ልክ ነው። በሴኒ ላመንስ ራሱ መመልከት እንችላለን። የማርቲኔዝ ጉዳይ ነበር። አርጀንቲናው የቪላ በረኛን ነበር ሩበን አሞሪም የሚፈለጉት፣ ግን ደግሞ ሴኒ ላመንስን አመጡ። ሴኒ ላመንስ አሁን በዩናይትድ ተወዳጁና በቃ አላር ያልተጠበቀው ዝውውር ሆኖ እንግዲህ የሚወራውና በ20 ምናምን ሚሊዮን ይህን የመሰለ ግብ ጠባቂ ማግኘት ለዩናይትድ በኮንፊደንስ መጫወት ከባዱ ነገር ነው። አቅሙ ቢኖር ራሱ ኮንፊደንሱ ለዩናይትድ መወከል ከባድ ነገር ነው። ከነዛ ከነ ኦናና ከአልታይ መጥፎ የበረኛ ሂስትሪ ምንም አይነት ልምድ ሳይኖረ መጥተ ፕሪሚየር ሊግ ላይ መጫወት ለዩናይትድ መጫወት ከባድ ነገር ነበር። ያን ነገር ተወጥቷል። አሁን ላይ ተሞጋቹ ተጫዋች ሆኗልና ሩበን አሞሪም እነዚህ ተጫዋቾች እንዲቀየር ማድረግ አሪፍ ነገር ነው። ዩናይትዶችም የወሰኑት ውሳኔ ደግሞ ጸዴ ነገር ነውና አንደኛው ቤንጃሚን ሴስኮ ነው። ቤንጃሚን ሴስኮ
ኒካስትልን ከኛ መርጧል። እንግዲህ ከፊት ለፊታችን የኒካስትል ጌም አለ። እዛ ጨዋታ ላይ ራሱን ያሳያል ብዬ እጠብቃለሁ። ከኒካስትሎች ብዙ ተቃውሞ የሚኖርበታለን ብዬ እጠብቃለሁ እና ያው እነሱን ስላልመረጠ ብቻ የደጋፊ ጮት ልንሰማ የምንችልበት አጋጣሚ ይፈጠራል ብያለሁ። ያንን ተቋቁሞ ጎል ማስቆጠር ይችላል ብዬ አስባለሁ እና ያን ሁሉ ገንዘብ ያወጡበት አጥቂ አሁን ላይ እንግዲህ ፍሬ እያፈራም ይመስላል። ዩናይትዶች የሚፈልጉትን ነገር እያገኙ ነው። አንድ አጥቂ ስራውን ጎል ማስቆጠር ነው። በቃ እነ ብሩኖ ፈርናንዴስ ቻንስ ክሬት እንዲያደርጉ አሲስት እንዲያደርጉ ይጠበቃል። የ10 ቁጥር ተጫዋቾች ከሆኑ የክንፍ ተጫዋቾች ጎል እንዲያስቆጥሩ አሲስት እንዲያደርጉ ይጠበቃል። ተከላካዮች እንዲከላከሉ፣ የአየር ኳስ እንዲያሸንፉ፣ ክሊንሺት እንዲጠብቁ ይጠበቃል። ሴኒ ላመንስ ኳስ እንዲይዝ፣ ኳስ በስርዓት እንዲመሰረት ማድረግ እነዚህ የሚጠበቁ ነገሮች ናቸው። ቤንጃሚን ሴስኮ ዋናውን ስራ እየሰራ ነው። በቃ መሯሯጥ ምን ማድረግ ፕሬስ ማድረግ ሊጠበቅበት ይችላል። ግን ደግሞ ተገቢውንና አስፈላጊው ነገር ጎል ነው። ጎል ማስቆጠር ዋነኛ የአጥቂ ድርሻ ስለሆነ እሱን በዚህ ሰዓት ላይ እየተወጣ ነው። አንዳንድ የሚቀሩት ነገሮች ሊኖሩ ይችላሉ። የቅልጥፍና ጉዳይ፣ የቦታ አያያዝ ጉዳይ ብሩኖ ፈርናንዴዝ በተደጋጋሚ ሲያወራው እየተመለከትን ነው። ከዚህ ቀደም የሰራሁትን ቪዲዮ ብትመለከቱም እያወራው ነበር ብያችሁ ነበርና ፈርስት ሃፍ ገና ከመልበሻ ክፍል ሲመለሱ እየነገረው ነበር። በቃ አላረም ቦታውን አያያዙን እንዲያሳምር የት ቦታ መሆን እንዳለበት በደንብ እየነገረው ነበር። ያን ነገር ሳምቶ እንግዲህ ያችን የመሰለች ጎል ማስቆጠር ችሏል። ጋይድ ሊደረግ እንደሚችል በጣም ግልጽ ነው። ዩናይትድ ቤት አሁን ትልቅ የሚባል ተጫዋች የለንም። ስለዚህ ቤንጃሚን ሴስኮ የትኛውንም ሊመለከተው የሚችለው ተጫዋች የለም። 9 ቁጥር የለንም። እነ ዝርክዚ ነው ያሉት። እነ ዝርክዚ 9 ቁጥር ሊባሉ የሚችሉ አይደሉም እና በእድሜ ገፋ ያለ ልምድ ያለው አጥቂ ያለመኖሩ ቤንጃሚን ሴስኮ ሊማርበት የሚችልበት ምንም የአጥቂ ሶርስ የለውም። አንድ በርባቶፍ እንደውም አንድ ሲናገር እየሰማሁት የነበረው ነገር ማይክል ካሪክ ከሱ ጋር እንዳወራ አመቻችቶልኝ ነበር የሚል ነገር አለና ማይክል ካሪክ የሚሰራውን ነገር የሚያውቅ አሰልጣኝ መሆኑ የምታውቁት በዚህ ይመስለኛል። እሱ የአጥቂነት ስፍራውን የመራውን ተጫዋች በዩናይትድ ማሊያ የደመቀውን አጥቂ እንዲያናግረው ማድረግ በጣም ተገቢ ነገር ነው። ማይክል ካሪክ የመሀል ሜዳው ላይ ወሳኙ ተጫዋች እንደነበር እናውቃለን። አጥቂ ላይ ግን ሲሆን ምን አይነት ነገር ሊመስል ይችላል፣ ምን አይነት ቅርጽ ሊኖረው ይችላል የሚለውን ነገር በሱ እይታ ላያውቀው ስለሚችል ትክክለኛውን አለ አይደለ በማንቸስተር ቤት የደመቀውን በርማቶፍ እንዲያናግረው ማድረግ በጣም ተገቢ ነገር ነው። ቤንጃሚን ሴስኮ አሁን ላይ ቀስ በቀስ እየተማረ እያደገ የሚመጣ አጥቂ ነው። ከዚህ በኋላ ዩናይትዶች በአመት ቢያንስ በሲዝን ውስጥ ከ15 ጎል በላይ የሚያስቆጠርላቸው አጥቂ ይኖራቸዋል ብዬ አስባለሁ። ይሄ ደግሞ ቀላል አይደለም። በ15 ጎል የሚያስቆጠርልህ በሊግ ውስጥ አጥቂ ካለ ዋንጫ የመብላት እድል በጣም ሰፊ ነው። ዋንጫ የሚበሉ ቲሞች ቢያንስ አጥቂዎቻቸው ከ20 በላይ ጎል ማስቆጠር የሚችሉ መሆን አለባቸው። በታሪክም ከ20 በላይ አስቆጣሪ ያላቸው ቲሞች ናቸው ዋንጫውን ያነሱት። ምናልባት አርሰናል በዚህ ዓመት ካሳካ 20 ጎል ያስቆጠረ አጥቂ ሳይኖረው ሊበላ የሚችለውና አብዛኛው ስንመለከት እንደዚህ ከፍተኛ ቁጥር ያላቸው አጥቂዎች ያላቸው ቲሞች ናቸው ዋንጫ የሚያሳኩትና ዋንጫ ለማሳካት ጥሩ ተከላካይ፣ ጥሩ በረኛ፣ ጥሩ የመሃል ሜዳ እንደሚኖረን ሁሉ አጥቂውም ስፍራ ወሳኝ ነው። ዩናይትድ ለረጅም ጊዜያት አጥቂ ተርቧል። ከሮበን ቫን ፐርሲ በኋላ እንግዲህ 20 ጎሎችን ማስቆጠር የቻለ እንኳን አጥቂ የለንም እና እነ ክርስቲያኖ መጥተው የተወሰኑ ጎሎችን አስቆጥረዋል። ራሽፎርድም ተሞክሯል። እነ አንቶኒ ማርሻል ይሄን ያህል አመርቂ ነገር አላሳዩንም። እነ ሉካኮ በጣም ተጠብቀው ነበረ። እነ ካቫኒ መጥተዋል። ያቸው ከገፋ በኋላ ዝላታን ኢብራሂሞቪች እነ ፋልካው መጥተው ነበርና በጣም ብዙ አጥቂዎችን ተመልክተናል። የትኛውም አጥቂ ለዩናይትድ የሚመጥል ለዩናይትድ ወሳኝ አጥቂ አልሆነምና እነ ራስመስ ባለፈው አመት 4 ጎሎችን ብቻ ነበር ማስቆጠር የቻሉት። ሴስኮ በዚች 8 ጨዋታዎች ብቻ 7 ጎል ማስቆጠር ችሏልና ለዩናይትድ ተስፋ ነው። የሚያስቆጠረባቸው መንገዶች በጣም የተለያዩ ናቸው። የአየር ኳሶች አሉበት። እዛው ፔናልቲ ቦክስ ውስጥ ዋንተሽ ብቻ፣ እዛው ደግሞ ፔናልቲ ቦክስ ውስጥ ኳሱን አረጋግቶ እንዴት ዞሮ የፉላሙን ጎል ማንሳት እንችላለን፣ የዶርጉን ክሮስ ማንሳት እንችላለን። ጎሎቹ በቃ ያለ አይደለ ተመሳሳይ አይነት ጎሎች አይደሉም። ታፒል ልንላቸው ምንችለው በቀላሉ ማስቆጠር የምንችላቸው ጎሎች አይደሉም። የቤንጃሚን ሴስኮ ጎሎች ስንመለከትና ቅልጥፍና ይፈልጋል፣ ወሳኝነት ይፈልጋል፣ ፍጥነት ይፈልጋሉ። የኤቨርተኑን ጨዋታ ስንመለከት ከዛ መሮጡ ብቻ ሳይሆን ያንን ኳስ በመጀመሪያው ኳሱን ምንም ሳያረጋጋ መምታት ራሱ በጣም ወሳኝነት ነው። ሊበላሽበት ይችላል። እነሱ አይነት ኳስ ሌላ ተበላሽቶበታል እዛው ጨዋታ ላይና አረጋግቶ ለመምታት ሲሞክር ትክክለኛ ውሳኔ መወሰን ወሳኙ ነገር ነውና ሴስኮ አሁን ላይ በጣም እያደገና እየጎመራ እያማረበት የመጣ አጥቂ ነው። ከዚህ በኋላ ብዙ እንጠብቅበታለን። በሚቀጥሉት ጨዋታዎች ዩናይትዶች ለሻምፒዮንስ ሊግ የሚያደርጉት ፉክክር ላይ የቤንጃሚን ሴስኮ ትልቅ አስተዋጽኦ እንደሚኖር በጣም ግልጽ ነው። ብሩኖ ፈርናንዴዝ ለ20 የፕሪሚየር ሊግ አሲስት ታሪኩን ከነ ሄንሪ ከነ ኬቨን ደብሬን ጋር ለመጋራት እንግዲህ እየሞከረ ነው። 13 ላይ ደርሷል። ከቤንጃሚን ሴስኮ ጋር
በደንብ ተጣምራው ሌሎቹን ተጨማምሮ እንግዲህ ይደርሳል ብዬ አስባለሁ። ገና ነው ጨዋታው 10 ምናምን ጌም አለን። በ10 ምናምን ጌም ውስጥ 7 አሲስት አይታወቅም። ኳስ ስለሆነ ብቻ በአንድ ጨዋታ 2 አሲስት ሊያደርግ ይችላል። ግን ደግሞ የቤንጃሚን ሴስኮ እና የብሩኖ ጥምረት አሪፍ ከሆነ ብዙ ጎሎችን ማስቆጠር እንደሚችሉ አስባለሁ እና ሴስኮ በሰዓት ላይ የዩናይትድ ምርጥ ተጫዋች ነው። ሩበን አሞሪም ከወጡ በኋላ በጣም ቲማችን እንደዚሁ በአንዴ ሲለወጥ አንዴው ሶስተኛ ላይ ስንመጣ መሸነፍ ምንድን ነው ብለን ስንጠይቅ ቤንጃሚን ሴስኮ እንግዲህ እንደ አጥቂ ወኔ ተላብሶ እንግዲህ አጥቂ መስሎ እንግዲህ በዩናይትድ ማሊያ ቀርቧል። አሁን ዩናይትድ ምን ሊያስፈራችሁ ይችላል? ሌላ ቲሞች ብትባሉ ብሩኖ ፈርናንዴዝን ብቻ አይሉም፣ እነ ብራያን ምቤሞ እነ ኩኛን ብቻ አይጠሩም እና ሴስኮ ነው መጥራታችሁ አይቀርም። ይሄ ደግሞ ለሱም ኮንፊደንስ ነው፣ ለተቃራኒ ቡድንም የመከላከል ሂደት ደካማን ነገር ይፈጥራል። የትኛውን ተጫዋች ማርክ ማድረግ እንዳለባችሁ አይታወቅም። ቤንጃሚን ሴስኮ ሲጠብቁ፣ ኩኛ ሲጠብቁ፣ ብራያን ምቤሞ፣ እነዚህ ተጫዋቾች እንግዲህ የሚጠበቁ ናቸው። ስለዚህ የእሱ መምጣት ትልቅ ነገር ለውጥ ያመጣል። ዩናይትድ ጎል አስቆጣሪ እንዳላቸው ማሰብና ቢያንስ በየጨዋታው አንዳንድ ጎል የሚያስቆጠርላቸው የሚችል አጥቂ በሰዓት ላይ ኖሯቸዋልና ቤንጃሚን ሴስኮ በዚህ ይቀጥላል ብዬ ተስፋ አደርጋለሁ። ይሄንን ጥሩ የሚባል ግስጋሴ በሮቡ ጨዋታ ላይም ደግሞ ጎል አስቆጥሮ የምናሸንፍበት ይሁን ብዬ እመኛለሁ። ከዚህ እንግዲህ ስለ ቤንጃሚን ሴስኮ እስቲ ስለ አዲሱ ቤንጃሚን ሴስኮ እንበለው ከሩበን አሞሪም በኋላ አዲሱ ብለን ብንጠራውም ይሻላልና እስቲ ስለሱ የተሰማችሁና ያያችሁትን ነገር ከሩበን አሞሪም በኋላ ያላችሁን ስሜት ኮመንት ላይ አሳውቁኝ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።